Hallelujah. በማይሆን መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ካመኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ካመኑት ጋር ዮሐንስ ወንጌል ምዕራፍ 8 ደርሰናል። እንግዲህ በዚህ የመጽሐፍ ቅዱስ ጥናታችን ሕይወት ተገለጠ በሚል ዮሐንስ ወንጌልን ልዩ ልዩ ክፍሎች በመደዳ በመውሰድ በዚያ ላይ የተገለጠውን የኢየሱስ ክርስቶስ ማንነትና የጌታችን የኢየሱስ ክርስቶስን ክብር ባለፉት ሳምንታትና ወራት መመልከት ጀምረናል እና ባለፈው ጊዜ ምዕራፍ 7ን አጠናቀናል እና ዛሬ ምዕራፍ 8ን የምንጀምርበት ቀን ነው። በተደጋጋሚ ትንሽ ለመናገር እንደሞከርኩት ምዕራፍ 7፣ 8 እና 9 አንድ ላይ የተያያዙ ምዕራፎች ናቸው። እነኚህ ታሪኮች በአብዛኛው በኢየሩሳሌም አካባቢ እና ጌታችን ኢየሱስ ክርስቶስና ሕዝቡም የዳስ በዓልን ለማክበር በሄዱበት በዚያ ታላቅ በዓል የተከናወኑ ናቸው እና ምዕራፍ 8 በጣም አስገራሚ ምዕራፍ ነው። ምናልባት ከኛ ጋር ደግሞ ስታጠኑ ለቆያችሁ ሰዎች ዮሐንስ ወንጌል ምዕራፍ 1ን በምንመለከትበት ጊዜ በተደጋጋሚ ብዙ ጥቅሶችንና ብዙ ምሳሌዎችን እናመጣ የነበረው ዮሐንስ ወንጌል ምዕራፍ 8 ላይ ነው። በተለይ የጌታችን ኢየሱስ ክርስቶስን የአምላክነት ክብር ኢየሱስ ክርስቶስ አምላክ መሆኑን እግዚአብሔር ወልድ እኩል ከአብ ጋራ የሚመለክ አምላክ መሆኑን በብሉይ ኪዳን ህዝቡን የመራ አምላክ መሆኑን እሱን ለማስረገጥ ከተለያዩ ወንድሞች ጋር ባደረግነው ውይይት ብዙ ምሳሌዎች የተጠቀሱት ከዮሐንስ ወንጌል ምዕራፍ 8 ነውና ዛሬ የምንጀምረው በትልቁ የኢየሱስ ክርስቶስ የመለኮትነትን ክብር የሚያሳይ የመጽሐፍ ቅዱስ ክፍል ነው ማለት ነው። ዮሐንስ ወንጌል ምዕራፍ 8 በተደጋጋሚ እንዳነሳ ነው። አሁን ደግሞ ክፍል በክፍል በዚህ ውስጥ እግዚአብሔር የሚያስተምረንን አብረን እንመለከታለን። ከሁሉ በፊት የምንመለከተው ክፍል በጣም የታወቀ ክፍል ነው። በመጽሐፍ ቅዱስ ውስጥ በጣም የታወቀ ታሪክ ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ ያለውን እናነብና በዚህ ታሪክ ውስጥ ደግሞ እግዚአብሔር የሚያስተምረንን አብረን እንመለከታለን ማለት ነው። ዮሐንስ 8 1 እስከ 11 ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው፣ መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችስ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት ይላል። በጣም ደስ የሚል የመጽሐፍ ቅዱስ ታሪክ ነው። የእግዚአብሔርን ጸጋ፣ የኢየሱስ ክርስቶስን ምሕረት፣ የኢየሱስ ክርስቶስን መቀበል፣ የኃጢአት ይቅርታ የሚያስረዳ የመጽሐፍ ቅዱስ ክፍል ነው። በመጀመሪያ ግን ይህንን የመጽሐፍ ቅዱስ ታሪክ በተመለከተ በመጽሐፍ ቅዱስ ሊቃውንት ዘንድ መጠነኛ የሆኑ ልዩነቶች እንዳሉ፣ አንዳንድ አስተያየቶች እንዳሉ ምናልባት ሳትገነዘቡ አትቀሩም ብዬ አስባለሁ። በጣም በወሳኝ ነገር ላይ ልዩነቶች የሉም። በመልእክቱ እውነተኛ ታሪክ በመሆኑ ላይ ምንም ልዩነቶች የሉም።
አንዳንድ የመጽሐፍ ቅዱስ ሊቃውንት እንደሚያስረዱት ይህንን የመጽሐፍ ቅዱስ ታሪክ በዮሐንስ ወንጌል ምዕራፍ 8 መጀመሪያ ላይ ያለውን የመጽሐፍ ቅዱስ ታሪክ በተለይ ደግሞ ከዮሐንስ ወንጌል ምዕራፍ 7 ቁጥር 53 ጀምሮ እስከ ምዕራፍ 8 ቁጥር 11 ድረስ ይሄ ታሪካችን ያለበት ያንዳንዱ ወደ ቤቱ ሄደ ከሚለው ጀምሮ እስከ ቁጥር 11 ድረስ ያለው እንግዲህ ቀደም ባሉ የመጽሐፍ ቅዱስ ቅጂዎች ላይ የማይገኝ ታሪክ ነው ብለው አንዳንድ የመጽሐፍ ቅዱስ ሊቃውንት ያነሳሉ። አይ ቲንክ ትክክለኛ ኮንሰርን ነው። ምናልባትም ደግሞ ወደፊት እንደማስበው ጠለቅ ያለ ምልከታ ማድረግ ያለብን አንዱ ኮንሴፕት በእጃችን ላይ ያለው የመጽሐፍ ቅዱስ የእግዚአብሔር ቃል እንዴት እንደተሰባሰበ፣ ቅጂዎች እንዴት እንደተሰባሰቡ፣ ትርጉሞች እንዴት እንደተተረጎሙ መጠነኛ የሆነ ግንዛቤ የምናደርግበት ውይይት ለማድረግ እንሞክራለን። ግን ለጊዜው ለአሁኑ ከ10ኛው መቶ ክፍለ ዘመን በኋላ ባለ የቤተ ክርስቲያን ታሪክ ውስጥ ነው ይሄ በዮሐንስ ወንጌል ውስጥ እንዲካተት ተደርጎ መሰበክም መማርም የጀመርነው እንጂ ቀደም ባሉ በመጽሐፍ ቅዱስ ቅጂዎች ውስጥ አይገኝም የሚል ነገር ጥያቄዎች እንዳሉ እንዲሁ ለጊዜው እንድታውቁት ነው። አንዳንዶቹ ትርጓሜዎች በዮሐንስ ወንጌል ውስጥ አያካተቱትም። አንዳንዶቹ ትርጓሜዎች ውስጥ በሉቃስ ወንጌል ውስጥ ነው የምናገኘው። ሉቃስ ወንጌል ምዕራፍ 21 እንደዚህ አካባቢ ነው የምናገኘው ይህንን ታሪክ። ከዛ በኋላ ቀስ እያሉ በመጡት ነው በዮሐንስ ወንጌል ውስጥ ኢንክሉድድ የሆነው። በዮሐንስ ወንጌል ውስጥም ደግሞ አንዳንድ ጊዜ በዮሐንስ ወንጌል መጨረሻ ላይ የሚገኝባቸው የመጽሐፍ ቅዱስ ቅጂዎች አሉ። አንዳንድ ጊዜ በመካከል በሌሎች ክፍሎች ውስጥ በዮሐንስ ወንጌል ውስጥ የሚገኝባቸው ጊዜያት አሉ እና እንደዚህ የመሳሰሉ ጥያቄዎች ይነሳሉ። ዋናው የሚያግባባውና የሚያስደስተው ነገር ታሪኩ እውነተኛ ታሪክ ለመሆኑ የተፈጸመ ታሪክ ለመሆኑ እና ኢየሱስ ክርስቶስ ያደረገው ታሪክ ስለመሆኑ ግን መግባባት አለ እና እኔም የምሰብከው እንደ እግዚአብሔር ቃል ነው። ይሄ እውነተኛ የሆነ ኢየሱስ ክርስቶስ ያደረገው የሰጠው ጸጋ ነው ብዬ አስባለሁ። እንደኔ አመለካከት ደግሞ ዮሐንስ ወንጌል ምዕራፍ 8 መጀመሪያ ላይ መሆኑ ትክክል ነው ብዬ አምናለሁ። አሁን የተቀመጠበት የመጽሐፍ ቅዱስ ክፍል በጣም ትክክለኛ ክፍል ነው። ቤተ ክርስቲያንም እዚህ ክፍል ውስጥ ስታደርገው በምክንያት ነው። ሴሌብሬት ማድረግ የፈለገችው ነገር አለ፣ እንድንማር የፈለጉት ነገር አሉ ቀደምት አባቶች ብዬ አስባለሁና ዮሐንስ ወንጌል ምዕራፍ 8 ላይ መካተቱም ትክክል ነው ብዬ አስባለሁ። እዚህ ላይ ምንም ኮንፊውዝድ መሆን የለብንም። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን በምንናገርበት ጊዜ በመንፈስ ቅዱስ ነጅነት ሰዎች በተለያየ ዘመን በተለያየ ጊዜ የኖሩ ሰዎች የእግዚአብሔርን ሐሳብ የጻፉበት የእግዚአብሔር ቃላት ስብስብ ነው። የእግዚአብሔር ቃል ነው ራሱ። ግን የመጣበት የራሱ ታሪካዊ ሂደት ስላለው ያንን ታሪካዊ ሂደት እንድናውቅ ነው። የመጣበት ታሪካዊ ሂደት ከማተሚያ ቤት በፊት መጽሐፍ ቅዱስ በቅጂዎች እየተላለፈ ስለመጣ ቀደምት ባሉ ቅጂዎች ውስጥ አይገኝም። ከዚያ በኋላ ባሉ ቅጂዎች ውስጥ ይገኛል። አንዳንድ ቅጂዎች አንዳንድ ክፍል ውስጥ ያስቀምጡታል ሲባል ምንም ኮንፊውዝድ መሆን የለብንም። አሁን ባሉን መደበኛ የመጽሐፍ ቅዱስ ትርጓሜዎች ውስጥ ግን ዮሐንስ ወንጌል ምዕራፍ 8 መጀመሪያ ላይ የሚገኝ ታሪክ ነው። ትክክለኛ ቦታ ነው ብዬ አስባለሁ። ይሄን ለማለት ያህል ነው። ዮሐንስ ወንጌል ምዕራፍ 8 ላይ መከሰቱ በጣም ትክክለኛ ነው ብዬ የማስብበት አንዱ ምክንያት የዮሐንስ ወንጌል ምዕራፍ 8 ትልቁ አዋጅ ዮሐንስ ወንጌል ምዕራፍ 8 ትልቁ አዋጅ ምዕራፍ 8 ቁጥር 12 ነው። ምዕራፍ 8 ቁጥር 12 ከኢየሱስ 7 እኔ ነኞች መካከል አንዱ ነው። ትዝ ይላችሁ እንደሆነ ከዚህ በፊት ዮሐንስ ወንጌል ምዕራፍ 6ን ስንማር ጌታችን ኢየሱስ ክርስቶስ 7 የእኔንታ እኔ ነኝ ክሌሞች አርጓል በዮሐንስ ወንጌል። አንዱ ከዚህ በፊት ያየነው ነው። ምዕራፍ 6 ላይ እኔ የህይወት እንጀራ ነኝ ያለው ማለት ነው ጌታ ኢየሱስ። እኔ የህይወት እንጀራ ነኝ አንዱ የኢየሱስ እኔ ነኝ ነው። እሱን ተምረናል ከዚህ በፊት። አሁን ሁለተኛው እኔ ነኝ ነው ዮሐንስ ወንጌል ምዕራፍ 8 ላይ ያለው። ዮሐንስ ወንጌል ምዕራፍ 8 ላይ ያለው ትልቁ የእኔ ነኝ ክሌም ጌታ ኢየሱስ ክሌም ያደረገው እኔ ነኝ እኔንታ ምዕራፍ 8 ቁጥር 12 ነው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ይሄ ነው አዋጁ። የዮሐንስ ወንጌል ምዕራፍ 8 እና ምዕራፍ 9 ዋና ትኩረት ኢየሱስ የዓለም ብርሃን ነው። እኔ የዓለም ብርሃን ነኝ የሚለው ነው። ስለዚህ አሁን የምንመለከተው ምንድነው? ዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ሲል ክርክሮች ነበሩ፣ አለመቀበሎች ነበሩ፣ ሬዚስታንስ ነበር። እሱን ለማየት እንሞክራለን በኋላ። አይደለም፣ ውሸት ነው፣ አንተ አይደለህም፣ ያንተ ክሌም ያንተ ምስክርነት ትክክል አይደለም የሚሉ ክርክሮች ነበሩ እና በተለያየ መንገድ ጌታ ኢየሱስ ይህንን ለማስረዳት ሞክረዋል። አንዱ ሁላችሁ ትዝ ይላችሁ እንደሆነ ከዚህ በፊት እንዳልነው ዮሐንስ አንዳንድ ጊዜ ምልክቶቹን ጌታ ኢየሱስ የሚያደርጋቸውን ምልክቶች ያሳየንና ዜን እኔ ነኝን ያመጣል። እኔ ነኝን ለማስረዳት መጀመሪያ ምልክቶቹን ያደርጋል። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ በመጀመሪያ የገብሱን እንጀራና
ያንን አሳ አብዝቶ እንጀራውን አብልቶ ህዝቡን መግቦ ይሄ ምልክት ነው። ይህንን ምልክት ካሳየ በኋላ እኔ የህይወት እንጀራ ነኝ ብሎ ደግሞ ስለ ራሱ ይናገራል። አንዳንድ ጊዜ ደግሞ ትምህርቱን ያስተምርና እኔ እንደዚህ ነኝ ብሎ ያስተምርና ን የእሱን ምልክት ደግሞ ያደርጋል። ወደፊትም ደግሞ እናያቸዋለን። አንዱ ለምሳሌ ዮሐንስ 8 ላይ ነው። ዮሐንስ 8 እንደኔ አመለካከት በሁለት ምልክቶች መካከል ያለ ክሌም ነው። 8:12 እኔ የዓለም ብርሃን ነኝ ነው። እኔ የዓለም ብርሃን ነኝ ምዕራፍ 9 ላይ ስንሄድ በአካላዊ አይነ ስውርነት ላይ ብርሃኑ ሲያበራ ነው እና የማያይ የነበረው ብርሃን ሲቀበል የሚያዩ የሚመስላቸው ሳይቀበሉ ሲቀሩ ነው ምዕራፍ 9። ምዕራፍ 8 ቁጥር 1 እስከ 11 ደግሞ በሰዎች መንፈሳዊ ሞራላዊ ጨለማ ላይ ይሄ ብርሃን ሲያበራ ነው። በሰው የኃጢአት ጨለማ፣ በሰው የሞራል ጨለማ ላይ ይሄ ብርሃን ሲያበራና ልክ እንደ ምዕራፍ 9 ሁሉ የሚያዩ ሳያዩ ማየት የማይገባቸው በተለይ ደግሞ በዚህ ሴት ስለሆነች ማየት የማይገባት የማታይ የነበረው ስታይ የሚያዩ የነበሩ ሳያዩ ሲቀሩ ነው። የዚህ ብርሃን በሰው ሞራላዊ ጨለማ ላይ ስለዚህ ለመያዝ እንዲመመቻችሁ ምዕራፍ 9 ላይ ብርሃኑ በሰው አካል ላይ ሲያበራ ነው የምናየው። የማያዩ ሲያዩ የሚያዩ ሳያዩ ሲቀሩ ምላሻቸው። ምዕራፍ 8 ላይ ደግሞ በሰው ሞራላዊ ማንነትና ጨለማ ላይ ሲያበራና እሱ ደግሞ የፈጠረው ያ ጸጋና ያንን ምላሽ ለማየት እንሞክራለን። ቶሎ ብዬ ታሪኩን ላሳያችሁ። ምናውቀው ታሪክ ስለሆነ ብዙ ታሪኩን ለማየት ጊዜ አንፈጅም። ታሪኩ ያው በዚህ ዘመንም እንዳለው ሁላችን እንደምናውቀው መርሳትም የሌለብን ምዕራፍ 8 ምዕራፍ 9 ስቲል ከምዕራፍ 7 ጋራ በዚህ በዳስ በዓል ሰሞን የተፈጸሙ ነገሮች ናቸው። ልብ ብላችሁ ታውቁ እንደሆነ አንዳንድ ሃይማኖታዊ በዓሎች ለሃይማኖት ተብለው ይጀመሩና ቀስ እያሉ ግን ሃይማኖታዊ መልካቸውን እየለቀቁ አንዳንድ ነገሮችን በዚያው እንደሚሆኑ የታወቀ ነገር ነው። እስካሁንም ድረስ ያለ ነገር ነው። ሰዎች ሃይማኖታዊ በዓላትን ለሌላ ተግባር ደግሞ ይጠቀሙባቸዋል፣ መስመር ይስታሉ። አሁን አንዳንድ ሰው ልደትን ክሪስማስን ተጠቅሞ ይበላል፣ ይጠጣል፣ ይጨፍራል፣ ይዘሙታል እና መጀመሪያ ሲጀመር ሃይማኖታዊ ነው። ቀስ እያለ ግን የሰዎች የኢሞራሊቲ መገለጫም የሰዎች የምግባረ ብልሽነት መገለጫ አንዳንድ ትልልቅ የህዝብ በዓላት እንደዚህ ናቸው። በቃ መብያ፣ መጠጫ፣ መዘሞቻ ምናምን እንደሚሆኑ የዳስ በዓልም ቀስ እያለ አንዳንዶቹ የአይሁድ በዓላትንም ጨምሮ የዳስ በዓል ብቻ ሳይሆን ቀስ እያለው አንዳንድ የማይገቡ ምግባሮች የሚገኙባቸው በዓላት ናቸው። በዚያ የበዓል ሰሞን ባለፈው ጊዜ እንዳልነው ለ7 ቀን እንዲያውም ታላቁ ቀን ሲጨመር ለ8 ቀን በዳስ ውስጥ ነው ሰው የሚኖረው። ኢየሩሳሌም አካባቢ ከኢየሩሳሌም ውጭ የሚመጡ አሉ፣ ከየከተማው የሚመጡ ሰዎች አሉ። በዳስ ውስጥ ነው ሰው የሚኖረው እና ትልቁ ሲግኒፊካንሱ ሃይማኖታዊ በዓል ነው። ትልቁ ሲግኒፊካንሱ ሰዎች በቤተ መቅደስ መጥተው እግዚአብሔር አምላክን የሚያመሰግኑበት ነው። በየዳሶች ሆነው ስላለፈው የእስራኤል ዘመን እግዚአብሔርን የሚያመሰግኑበት ነው። ግን አልፎ አንዳንድ ሞራል የሆኑ ነገሮች ደግሞ ይገኙ ነበር። ልክ እንደ ማንኛውም እንደዚህ ዘመን በዓል ማለት ነው። የዚች ሴት ታሪክ እንደዛ ይመስለኛል። እና በዚያ የዳስ በዓል ሰሞን እዚያ ዳሶቹ አካባቢ እንደዚሁ በአጋጣሚ በሰዎች ተይዛ የመጣች በዝሙት ተይዛ የመጣች ሴት ታሪክ ነው። ጌታችን ኢየሱስ ክርስቶስ እዚያው ኢየሩሳሌም አካባቢ ነበረ። ደብረ ዘይት ተራራ እየጸለየ ዜን ወደ ቤተ መቅደስ እየመጣ ያስተምር ነበረ እና ቤተ መቅደስ አካባቢ መጥቶ ቁጭ ብሎ ተቀምጦ በሚያስተምርበት ጊዜ ጻፎችና ፈሪሳውያንን አንድ ላይ አናገኛቸውም ብዙ ጊዜ በዮሐንስ ወንጌል፣ በሌሎቹ ወንጌላት ነው ግን እዚህ ላይ አሉ። ጻፎችና ፈሪሳውያን በምንዝር የተያዘች ሴት በዚህ እንግዲህ በዛ በዓል ሰሞን ስታመነዝር የተያዘችን ሴት ይዘው ወደ ኢየሱስ አመጡ እና ወደ ኢየሱስ አምጥተው የጠቀሱለት ሕጉ ነው። በሕጉ መሰረት ብለው ጠቀሱለት። መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ምንም በኤቪደንስ ነው የተያዘችው። ስታመነዝር ተገኝታ ተያዘች። በጣም አሳፋሪ ነገር ነው የደረሰባት በእርሷ ላይ። በጣም ሸምፉል ነው። ስለዚህ በአደባባይ እንድትወገር የሚያደርግ ሕግ ነው የጠቀሱት። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን ነው። ልክ ነው። እንደነዚህ ያሉ እንዲወገሩ በሕግ አዘዘን። እንደነዚህ ያሉ የሚለው ምናልባትም ይህች ሰው እንዲሁ በእርግጥ የኃጢአት ትልቅና ትንሽ ባይኖረውም ለማወዳደርም ባይሆን ግን እንዲሁ ዝም ብሎ የዝሙትና የርኩሰት ሰው እና ይሄ በቃ እንደ የወሲብ ተዳዳሪ እንደምንላቸው እንደዛ አይነት በጣም ኢሞራል የሆነች ሴት አትመስለኝም። ለማሳነስ ሳይሆን ወንጀሏን ለማሳነስ ሳይሆን ወንጀል ነው፣ ኃጢአት ነው፣ ኢሞራሊቲ ነው። ግን ምናልባትም እንዲያው በቃ ያልተያዙ ሰዎች የያዟት ግን
ምናልባት ካልተያዙት በጣም የማትበስ አይነት ኖርማል የሆነች ሴት ግን በሚያሳፍር ሁኔታ የተያዘች ሴት ናት። ምናልባትም ሞስት ፕሮባብሊ የታጨች ወይም ያገባች ሴት መሆን አለባት። ምክንያቱም እንደነዚህ ያሉት ነው እንዲወገሩ የተባለው። የሚወገሩት ሰዎች በድንጋይ የሚወገሩት በተለይ ደግሞ የሚሞቱት በሙሴ ሕግ አገላለጽ በዝሙት የተያዙ ሴትም ወንድም እንዲሞቱ የሚደረጉት በተለይ መተጫጨትና መጋባት ካለ ነው። ለምሳሌ ትንሽ ባክግራውንዱን ላንብብላችሁ። ለምሳሌ በዘዳግም 22 ላይ ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸው ይሙቱ ነው የእግዚአብሔር ሕግ እና የሌላ ሚስት ነው። በሌሎችም የመጽሐፍ ቅዱስ ክፍሎች ዘሌዋውያን መጽሐፍም ላይ ምዕራፍ 10 አካባቢ አለ። የታጨች ወይም ያገባች እንደሆነች በዝሙት ከተያዘች እሷ ብቻ ሳትሆን ሁለቱም ነው መወገር ያለባቸው፣ መገደል ያለባቸው የእስራኤልን ማህበር ለማንጻት እግዚአብሔር ያመጣው ማለት። ስለዚህ ዝም ብለው አይነት ሰዎችን ሳይሆን ብድግ አድርገው የሚያመጡትና ሕጉን ለማስጠበቅ የሚሞክሩት ሕጉ የሰው ሚስት የሰው እጮኛ በምትሆንበት ጊዜ ነውና ፕሮባብሊ ይህቺ ሰውም ልክ እንደዚያው አይነት ግን የሳተችና ትልቅ ወንጀል የሰራች ትልቅ ክራይም የሰራች አሳፋሪ ነገር ያረገች በሰውም በባሏም በእግዚአብሔርም ፊት በጣም አሳፋሪ በማህበረሰብ ፊት በጣም አሳፋሪ የሆነ ኃጢአት ያደረገችን ሰው ይዘው አመጧት። ያመጧት ዮሐንስ እንደሚነግረን መጽሐፍ ቅዱስን የምወደው አንዱ የሰዎችን የልብ ሐሳብ ስለሚገልጥ ነው። ያመጡበት ምክንያት ለሕጉ ከፍተኛ ቅናት ስለነበራቸው አይደለም፣ ሕጉን ለማስጠበቅም አይደለም። ሕጉን ለማስጠበቅ ቢሆን ኖሮ ብቻውን የሚወድቅ ሰው የለምና አብራት የወደቀውን ይዘው ይመጡ ነበር። በዝሙት የወደቁት ሰዎች ወንድና ሴት ነበር አብረው መምጣት የነበረባቸው። ወንዱን አላመጡትም። ሮጦም ልጦም ሊሆን ይችላል፣ ወይም ደግሞ ዘድድን ኬር ወይም ደግሞ የዛን ጊዜ የወንዶች የበላይነትም ብዙ ስለነበረ ምናልባትም በወንዶች የበላይነት የሚያምኑ ሰዎችም ሊሆኑ ይችላሉ። ብቻ ኤኒዌይስ የተገኘችው ይቺ ምስኪን ሴት ናት። እሷን ይዘው ነው የመጡት እና ሕጉን ለማስጠበቅ በቃ ንጽህናን ለማስጠበቅ የማህበረሰቡን ንጽህና ለማስጠበቅ የእግዚአብሔርን ቃል ለመጠበቅ በሚል ቅናት ሳይሆን ያመጧት ወይም ደግሞ ለእርሷም አስበውላት ሳይሆን ያመጧት ለአንድ ምክንያት ነው። ቁጥር 6 ያጋልጣል የውስጣቸውን ሞቲቭ ዮሐንስ በመንፈስ ቅዱስ ማለት ነው። የሚከሱበትንም እንዲያገኙ ሊፈትኑት ነው ያመጡት። ለዚህ ነው ምናልባት ዝም ብለው ብድግ አድርገው ያመጧት። ዋና ዓላማቸው ኢየሱስ ክርስቶስን ለማጥመድ ነው። እሱን ለማጥመድ ነው። እሱን ለመፈተን ነው። ፐብሊክሊ ለመፈተን ነው። ታስታውሱ እንደሆነ ምዕራፍ 7 ላይ ይከታተሉት ነበር። እንዲያውም እንዲያዝ ሁሉ ፈልገው ነበር። እንዲያዝ ፈልገው ነበረ። ግን ያልተያዘበት አንዱ ምክንያት ሰው ሁሉ እየተቀበለው ስለመጣ ነው። ሎሌዎችም ሄደው እንደሱ የሚናገርም የለም። ሰውን ብዙ ይከተለዋል። እንዴት አድርገው ይይዙታል? ዝም ብለው ቢይዙት ከህዝብ ጋር ካላጣሉት በስተቀረ ዝም ብለው ቢይዙት ስለማይችሉ ከህዝብ ጋር ለማጋጨት ፖፑላሪቲውን በሰዎች ዘንድ ያለውን ተቀባይነት እንዲያጣ ለማድረግ መፈተኛ መንገድ አድርገው ነው ያመጡት። በመጽሐፍ ቅዱስ ውስጥ ይሄ የተለመደ ነው። አንዳንድ በሽተኞችን ያመጡና ለምሳሌ ማቴዎስ 3 አካባቢ ስናይ በሰንበት ቀን ይፈውሳል ወይስ አይፈውስም የሚለውን ቼክ ለማድረግ ነው። በሰንበት ከፈወሰ ከህዝብ ጋር ለማጋጨት ማለት ነው። ትዝ ይላችሁ እንደሆነ በማርቆስ ወንጌል ምዕራፍ 12 ላይ በታክስ መክፈል አለመክፈል ጉዳይ ለመፈተን ከሮማውያን ጋር ለማጋጨት እና ለቄሳር ግብር መክፈል ተፈቅዷል ወይስ አልተፈቀደም የሚል ማለት ነው ለማጋጨት እንደዚህ የመሳሰሉ ኢየሱስን ለመፈተን ብቻ ሆን ብለው የሚያመጧቸው ነገሮች ነበሩ። ስለዚህ ይህች ሴት የመጣችበት ምክንያት ኢየሱስን ለመፈተን ነው። እግዚአብሔር ግን ትልቅ የእግዚአብሔርን ጸጋ እንድንማር አድርጎበታል ይህንን ታሪክና ለመፈተን ነው ያመጧት። የሚፈተነው እንደዚህ ነው። የሙሴ ሕግ ልክ ነው ይላል። የሙሴ ሕግ ሰዎች ከትዳራቸው ውጪ እንደዚህ በሚያደርጉበት ጊዜ፣ በዝሙት በሚወርቁበት ጊዜ ወንድና ሴት እንዲገደሉ ያዛል። ስለዚህ አሁን የሙሴን ሕግ ባይቀበል ጌታችን እያስተማረ ነበረ። በቤተ መቅደስ ነው፣ ሰው ሁሉ ያየዋል። የሙሴ ሕግ የሚጠበቅበት ለመጠበቅ የሚሞክርበት ቦታ ነው እና አይ ግድ የለም የሙሴን ሕግ ሽር ያለው በነፃ ለቃቋት ካለ እሱን ተቀባይነት ለማሳጣት ሙሴንም አይቀበልም፣ ሕጉንም አይቀበልም። ምክንያቱም ጌታችን በተደጋጋሚ ሕግን ልሽር አልመጣሁም እያለ ብዙ ተናግሯል። ሕግን ልሽር አልመጣሁም፣ ሕግን ልፈጽም እንጂ ልሽር አልመጣሁም ስላለ ሕጉን ሻረ ብሎ ለማሳየት ነው። በነፃ ትለቀቅ ካሉ ምናልባትም የጠረጠሩት ይህንን ሳይሆን አይቀርም። በነፃ ትለቀቅ ካለ ይሄው እንደነገርናችሁ እስከዛሬ ድረስ የሙሴን ሕግ የአባቶቻችንን ሕግ የማያከብር የማይጠብቅ ሰው ነው ብለው አሳልፈው ለመስጠት ነው። ሴትዮዋን ደግሞ የሙሴን ሕግ ተቀብሎ ልትወገር ያስፈልጋታል ብሎም
ካስወገረ ካልተቀበለ ይሄም ደግሞ ሌላ ሲናገረው የነበረውን የእግዚአብሔርን ጸጋ ደግሞ ቻሌንጅ የሚያደርግ ነው። ወደ እኔኑ በዓለም አልፈርድም ብሏል በተደጋጋሚ። እሱ በዓለም አልፈርድም በእኔ የሚያምን አይፈረድበትም ብሏልና ያንን እድል መስጠት አለበት። ሴትዮዋ በእርሱ ካመነች አይፈረድባትም እና የእግዚአብሔርን ጸጋም የሚሽር ነው። ለሴትዮዋ እስከ ዛሬ ድረስ ጌታችን ኢየሱስ ክርስቶስ እየሰጠ የሞከረው ከኒቆዲሞስ ጀምሮ የዳግም ልደትን የመመለስን የኃጢአትን ይቅርታ በጸጋ ላይ ጸጋ ሲባል የነበረውን የሚሽርም ነው። ከሮም ባለስልጣናት ጋራም ያጋጫል። ይቺ ሰው እንዲያው ጌታችንም አላረገውም እንጂ እርሱ ወስኖ then ብትወገርና ብትገደል በዚያን ጊዜ ከነበሩ ሮማን ኦፊሻልስ ጋራም የሚያጋጭ ነው። እሱም ራሱ ወደፊት አልፎ ሲሰጥ ሮማውያን ሳይፈቅዱ አልተደረገም እና በጣም ብዙ ኢየሱስን የሚፈትን ነገር ያለበት ነው ጌታችን ያደረገው። ሁለት ጊዜ በተደጋጋሚ አይታችሁት እንደሆነ ከመናገሩ በፊትና ከመናገሩ በኋላ ወደ መሬት አጎንብሶ ጻፈ ይላል። መሬት ላይ ጻፈ። ምን ጻፈ አናውቅም፣ ምንም አይለንም ዮሐንስ። የተለያዩ ስፔኩሌሽንስ አሉ። ይህንን ነው የጻፈው ያንን ነው የጻፈው የሚለው አሉ። ግን ሆነስትሊ አናውቅም። አንድ ልጄ እንደውም ትልቁ ልጄ ሰማይ ቤት ሲሄድ ኢየሱስን የምጠይቀው ዋና ጥያቄ ይሄ ነው ብሎ ያስባል። ለሱ ዋና ጥያቄ ነው ምን ነበር የጻፍከው የዛን ቀን ብዬ ጠይቀዋለሁ ይላል። እና we don't know ምናልባትም ደግሞ ትንሽ አቴንሽኑን ወደ ራሱ ለማድረግ አቴንሽኑን ወደ እሱ ለማድረግ ሴትዮዋ ላይ ያሰፈሰፈ ምናልባትም ድንጋይ የያዘ ሰራዊት ነው እንደ ሪንግ እንደ ቦክሰኛ ሪንግ ዙሪያዋን ከቦ ያለው ወጣቶችም ታላላቆችም ታናናሾችም ሽማግሎችም ወጣቶችም ምናልባትም ሬዲ ሆነው ውገሯት የሚለውን ድምጽ በመጠባበቅ ድንጋይ የያዘ ሰራዊት ነው በዙሪያቸው ያለው እና አቴንሽኑን ወደ ራሱ ለማድረግ ሳይሆን አይቀርም። ግን ቁጥር 7 ላይ ነው ያለው ዋና ትልቁ ትምህርት። ጌታችን ኢየሱስ ወደ እነሱ ወደ ራሳቸው አመለከታቸው። ቁጥር 7 ከእናንተ እንግዲህ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አለ ጌታ ኢየሱስ። በዚህ ኃጢአት ከሌለባችሁ በዚህ ከተሰባሰባችሁት ኃጢአት የሌለበት ንጹህ ሰው ካለ እሱ ይፍረድባት፣ እሱ ይውገራት አለ። ይሄ ለፈሪሳውያን አይመችም። ፈሪሳውያን እና ጸሐፍት የራሳቸው ጽድቅ ነው እንጂ የሚቆጥሩት የራሳቸውን ድካም አይቆጥሩም። እና ጌታችን ኢየሱስ ክርስቶስ የዓለም ብርሃን አሁን የዓለም ብርሃን እኔ የዓለም ብርሃን ነኝ ያለው ቁጥር 7 ላይ ብርሃኑ በራ። ብርሃኑ ኃጢአትን ገላጭ ነው። በነገራችን ላይ ብርሃኑ የኢየሱስ ብርሃን አንዱ ዓላማው ኃጢአትን ገላጭ ነው። እንዲያውም ብርሃኑን የሚቃወሙት ይላል ዮሐንስ ባለፈው ጊዜ እንዳየነው ምዕራፍ 3 ላይ ብርሃኑን የሚቃወሙት ሰዎች እንዳይገለጥባቸው ነው ክፉ ስራቸው። ስለዚህ አሁን የሴትዮዋን ክፉ ስራ ለመግለጥ የመጡትን የራሳቸውንም ክፉ ስራ ገለጠው። ብርሃኑ ሲበራ ማንም አይምርም። ብርሃኑ ሲበራ የሁሉንም ኃጢአት ነው የሚገልጠው። ስለዚህ ጌታ ኢየሱስ አሁን ቁጭ ብሎ ከሕጉ ጋር ሳይሆን ክርክር ያደረገው ትወገር አትወገር ሳይሆን ብርሃኑ በራ። የሁላቸውንም ኃጢአተኝነት የሚያሳይ ብርሃን በራ እና ባጭሩ የተያያዘች ሌባ ነው እንጂ ይዘው የመጡት ያልተያያዙ ሌቦች መሆናቸውን አሳያል። የተያያዘች ኃጢአተኛ ነው እንጂ ይዘው የመጡት ለካ አልተያያዙም እንጂ ኃጢአተኞች ናቸው። ወደ ራሳቸው አይመለከቱም። ሃይማኖትና ግብዝነት አንዱ ትልቁ ችግር ወደ ራስ እንዳንመለከት ያደርጋል። ግንዱን እዚህ ላይ አጋድመን ጌታ ኢየሱስ እንዳለው ትንሿን የሰው ለመንቀስ የምንሮጥ ሰዎች ነን። በጣም ይሸፍናል። ግብዝነት ማለት ይሄ ነው። ግብዝነት ራስን አለማጥራት፣ ራስን አለማየት ነው አንዱ ኤሌመንቱና ራሳቸውም አላዩም ነበር። ራሳቸውን አሳያቸው። ኃጢአት የሌለበት ቤዚካሊ ሁላችሁም ኃጢአተኞች ናችሁ ነው። ኃጢአት የሌለበት ይውገራት አሉ። ከዚያ በኋላ የሆነውን ነገር የምታውቁት ነው። ከሽማግሌዎች ጀምሮ ምናልባት መጀመሪያ የወጡት ሽማግሌ ፈሪሳውያን ሳይሆኑ አይቀሩም። ወጣቶቹ ሬዲ ነበሩ ለመውገር። ከዚያ በኋላ ቁጥር 8 ጀምሮ ጎንበስ ብሎ እሱ ሲጽፍ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ በአንድ ወጡ። በዚያን ጊዜ ኃጢአተኞች ነን ምሕረት ያስፈልገናል ቢሉ በዚህ ብርሃን ፊት የኃጢአትን ይቅርታና ጸጋን እንደዚህ ሴት ይቀበሉ ነበር። እኔ አልፈርድባችሁም ተብለው ይሄዱ ነበር። ግን ኃጢአተኝነታቸው ሲገለጥ ከነ ኃጢአታቸው ወጡ። ብርሃኑ ገለጣቸው። ግን ብርሃኑን ለመቀበል ሬዲ አይደሉም። በብርሃኑ ብቻ ተገልጠው ተወቅሰው ሄዱ። አንድ በአንድ ወጡ እና ጌታችን አጎንብሶ በምድር ላይ ይጽፍ ነበረ። ቀና ብሎ ሲያይ እሱና ሴቷ ብቻ፣ እሷም ሳይገርማት አይቀርም። ሊወግሯት የመጡት በሙሉ ሄደዋል። ኃጢአት የሌለበት ሊወግራት የሚችል እሱ ብቻ ነው። ኃጢአት የሌለበት በእርሷ ላይ ሊፈርድ የሚችል እርሱ ብቻ ነውና ፈራጁና ወንጀለኛዋ ተገናኙ። በዚህች ኃጢአተኛ ላይ የኢየሱስ ብርሃን በራ እና ጌታ ኢየሱስ ምን አላት? ይሄ ነው ትልቁ መልእክታችን። በዚህ መልእክት
ኢየሱስና እሱ ብቻ ቀሩ። ኢየሱስም ቀና ብሎ የት አሉ ከሳሾች? አንድስ እንኳ ጌታ ሆይ ብላ በጌትነቱ አምና አንድስ እንኳ የሉ ማለት ሊፈርድባት የሚገባው ብቸኛው ዳኛ እኔ አልፈርድብሽም፣ ሂጂ፣ ካሁን ጀምሮ ደግመሽ ኃጢአት አትስሪ። ሕጉ እንድትወገር ነው የሚያዘው። ሕጉ ገዳይ ነው። የኃጢአት ደሞዝ ሞት ነው። ሊፈረድባት ይገባል። ጌታ ኢየሱስ ግን ሊፈርድ የመጣ ሳይሆን ሕይወትን ሊሰጥ የመጣ ስለሆነ እኔ ልፈርድ ሳይሆን ሕይወትን ልሰጥ መጣው ስላለ ሕይወትን ሰጣት። የኢየሱስ ክርስቶስ ብርሃንነት ጸጋን በመስጠት ተገለጠ። ብርሃኑ ሲበራ ለሚቀበሉት ጸጋና ይቅርታ ነው፣ ለማይቀበሉ ደግሞ ጥፋት ነው። የኢየሱስ ክርስቶስን ብርሃን እና ጸጋ እንድንቀበል ዛሬም እናበረታታችኋል። ዮሐንስ ይሄ ነው ዋና መልእክቱ። ሕይወት ተገለጠ። አሁን ሕይወት ተገለጠ። ምዕራፍ 8 ላይ ደግሞ በይቅርታው ተገለጠ፣ በምህረት ሰጭነቱ ተገለጠ። የኃጢአት ደሞዝ ሞት ነው። ልክ ነው። ኃጢአት ሞት ነው የሚገባው። ኃጢአት መወገር ነው የሚገባው። ድንጋይ ብቻ ሳይሆን ሆሪፋይንግ ነው። የዛችን ሴት ወንጀል በምናስብበት ጊዜ በጣም ሆሪፋይንግ ነው፣ በጣም አስደንጋጭ ነው። ይህንን ለማየት ከፈለግን አሁን እንኳን በ21ኛው ክፍለ ዘመን የሚደረጉ ወገራዎችን ስናይ በጣም ያስፈራሉ። አሰቃቂ ሞት ነው። የኃጢአት ደሞዝ ነው። ሕጉ ትወገር ነው የሚለው። ሙሴ ሲጠቀስ ትወገር ነው የሚለው። ይህን ነው መጽሐፍ ቅዱስ የሚያስተምረን። ከዚህ አስደንጋጭ ቅጣት የበለጠ ቅጣት ደግሞ ኃጢአተኞችን ይጠብቃል። የድንጋይ ወገራ ሳይሆን ጌታችን ኢየሱስ ክርስቶስ እንዳስተማረው የገሃነመ እሳት ፍርድ ደግሞ ይጠብቃቸዋል። ኃጢአተኞች በኃጢአታቸው ከሞቱ በኋላ ምን መጣበታለን። ዮሐንስ 8 ላይ ካላመናችሁኝ በኃጢአታችሁ ትሞታላችሁ እንዳለ ጌታ ኢየሱስ፣ በኃጢአታቸው የሚሞቱ ሰዎች ከድንጋይ ወገራም የበለጠ ፍርድ ይጠብቃቸዋል። ግን ያንን ማስወገድ የሚችል የእግዚአብሔር ጸጋ ተገልጧል። አሁን ኢየሱስ ክርስቶስ ዋጋችንን ከፍሎ በጸጋ ኑ ይለናል። ወደዚህ ብርሃን ስንመጣ ይቅርታ አለ፣ ምህረት አለና በኃጢአታችሁ የምትከሰሱ ለእኔ መፍትሄ የለም ብላችሁ የምታስቡ እኔ እንኳን የመጨረሻዋ ሸንፉል ሰው ነኝ ብላችሁ የምታስቡ ብትኖሩ ኢየሱስ ክርስቶስ አለ፣ ብርሃን አለ፣ ምህረት አለ፣ ጸጋ አለ። በጸጋ ላይ ጸጋ ተሰጥቶናል። ማንም ሊፈርድብን አይችልም፣ ብቃት የለውም። በመንፈሳዊ ሕይወት ማለት ነው። ማንም ሊፈርድብን ብቃት የለውም። ሊፈርድብን የሚበቃው ደግሞ ክርስቶስ እጁን ዘርግቶ ወደ እኔ ኑ ይላል። ወደ እርሱ ስንመጣ ለዚች ሴት ጸጋ እንደተገለጠ ለእኛም ጸጋ ይገለጣል። ሌላ ግን ከመዝጋታችን በፊት ተመልሰንም እንዳልደጋግምባችሁ ከመዝጋታችን በፊት ዮሐንስ ወንጌል ምዕራፍ 8 ላይ የተገለጠው የኢየሱስ ክርስቶስ ጸጋና ብርሃን የሚቀበል ብርሃን ነው። ግን ደግሞ ከነ ኃጢአታችን እንድንቀጥል የማያደርግ ብርሃን ነው። የኢየሱስ ብርሃን፣ የጸጋው ብርሃን ጸጋ ተቀብለ ነው እንደነበርን የምንቀጥልበት ሳይሆን ጸጋ ተቀብለ ነው ሕይወታችን የሚለወጥበት ነው። ተመልከቱ ሴቲቷን ጌታ ኢየሱስ ያለው የኢየሱስ ጸጋ ይህ ነው። በይ በቃ አልፈርድብሽም ብሎ ጎሄድና እንደነበርሽው ቀጥይ አላላት። አልፈርድብሽም፣ ምህረት አግኝተሻል፣ ተቀብየሻለሁ። ግን አሁን ከዚህ በኋላ ደግመሽ ኃጢአት አትስሪ። ሮሜ ምዕራፍ 6 ማለት ይሄ ነው። ጸጋ ስለበዛ፣ የእግዚአብሔር ጸጋ ስለበዛ በኃጢአት ጸንተን እንድንኖር አያስተምረንም። አይሆንም፣ አይደረግም ነው የሚለው እንዲሆን ቅዱስ ጳውሎስ። የጸጋ መብዛት እንዲያውም ሞር ለእግዚአብሔር እንድንኖርና ከኃጢአት እንድንርቅ የሚያደርግ ነው። የእግዚአብሔር ጸጋ በነበርንበት ሕይወት እንድንቀጥል የሚያደርግ ሳይሆን እግዚአብሔር እንዳለ ተቀብሎን ግን በተለየ ሕይወት እንድንቀጥል የሚያደርግ ነው። ምን ማለት ነው? በሽታን ይገልጣል፣ መፍትሄና መድኃኒት ይሰጣል፣ ከበሽታው ያወጣል እንጂ መልሶ ወደ በሽታው አይከትም። ልክ አንዳንድ ሕክምና አለ አይደለም? አሁን በሽታችን ይገለጣል፣ ብርሃኑ ሲበራ በሽታችን ይገለጣል፣ ለበሽታው መፍትሄ አለው። መድኃኒት የለውም የሚባል የኃጢአት በሽታ የለም። በክርስቶስ ፊት መድኃኒት የለውም የሚባል ሰው የለም። እኔ መጨረሻ ኃጢአተኛ ሰው ነኝ ብትሉ መድኃኒት አለው። ምንድነው መድኃኒቱ? የኢየሱስን ብርሃን መቀበል። ከዛ ምን ያደርገኛል ቢባል በዚያ በሽታ እንድቀጥል ያደርገኛል ሳይሆን ከዚያ በኋላ ፈውሶ ደግሞ በአዲስ ሕይወት ያመላልሰኛል። የእግዚአብሔር ጸጋ በአዲስ ሕይወት እንድንኖር የሚያደርግ ነውና ለክርስቲያኖች ወንድሞች እናቶች መልእክቴ የእግዚአብሔርን ጸጋ እንደተለማመደ ሰው ካልኖርን መጠየቅ አለብን። ተለማምደናል ወይ? ጸጋ ያስኖራል። ጸጋ በቅድስና እንድንኖር ያደርጋል። ጸጋ የሕይወት ለውጥን ያመጣል። የተቀበልነው የእግዚአብሔር ጸጋ እንድንኖር የሚያደርግ ነው እንጂ በቀደመው ሕይወታችን እንድንቀጥል የማያደርግ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 8 የመጀመሪያው ክፍል አይ ቲንክ በዚህ ክፍል ውስጥ መካተቱ ትልቁ ሲግኒፊካንስ ወደ ዓለም የመጣው እውነተኛው ብርሃን ሲያበራ በኃጢአተኞች ላይ ኃጢአተኞች ሁለት አማራጭ አላቸው። እምቢ ብለው በብርሃኑ ኃጢአታቸው ተገልጦ መሄድ ወይ ደግሞ እንደዚች ሴት የመጨረሻ ኃጢአተኛ ቢሆኑም እንኳን ያንን ብርሃን ተቀብለው መዳን እና ሁለተኛው አማራጭ እንዲሆንልን አይ ቻሌንጅ ዩ የኢየሱስ ክርስቶስን ብርሃን ተቀብለን በነፃነትና በጸጋ በተለወጠ ሕይወት የምንኖር ሰዎች መሆናችንን ማረጋገጥ አለብን።
አይደለም